የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚሸፍነው ከዘፍጥረት ምዕራፍ 27 እስከ 29 ያሉትን ምዕራፎች ይሆናል። የምናሰላስልበት ጥቅስ ደግሞ ከዚሁ ክፍል የተወሰደው እኔ ካንተ ጋር ነኝ፣ በምትሄድበት ስፍራ ሁሉ እጠብቅሃለሁ፣ ወደዚች ምድር እመልስሃለሁ፣ የሰጠውህን ተስፋ እስክፈጽምልህ ድረስ አልተውህም ይላል ዘፍጥረት 28 ቁጥር 15። ያዕቆብ ገና ከማኅፀን ሲወጣ ጀምሮ ታላቁም ለታናሹ አገልጋይ ይሆናል የተባለለትና የብኩርናውን በረከት እንደሚያገኝ ተስፋ የተሰጠው ሰው ነበር። ነገር ግን ይህ የእግዚአብሔር ተስፋ በመለኮት ዕቅድ መሠረት እንዲፈጸም ከመጠበቅ ይልቅ ያዕቆብ በራሱ መንገድ ተስፋውን ለማግኘት ቸኮለ። በእርጅና የፈዘዙትን የአባቱን ዓይኖች በማታለል ወንድሙን መስሎ ቀርቦ የብኩርናውን ምርቃት ወሰደ። በውጤቱም ሕይወቱን እንዳያጣ በመፍራት ከወንድሙ ሸሽቶ ለመሰደድ ተገደደ። ታዲያ በዚህ የስደት ጉዞ መንገድ ላይ ፀሐይ ጠልቃበት ድንጋይ ተንተርሶ በተኛበት በሕልሙ ጫፍ ሰማይ የሚደርስ መሰላል በምድር ላይ ቆሞ በላዩም የእግዚአብሔር መላእክት ሲወጡና ሲወርዱ አየ። እግዚአብሔርም ከጫፉ ላይ ቆሞ እንዲህ አለው ይላል፣ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። የተኛህበትን ምድር ለአንተና ለዘርህ እሰጣለሁ። ዘፍጥረት 28 ከ13 ላይ ይህ ታሪክ አስገራሚ የሆነውን የእግዚአብሔርን ጸጋ ፍንትው አድርጎ ያሳየናል። ያዕቆብ የሚገባውን ሳይሆን ያገኘው በድካሙ የራራለት አምላክ በምሕረቱ የማይገባውን ነበር የሰጠው። እንዲህም በማለት ይበልጥ አጽናናው። አንደኛ እኔ ካንተ ጋር ነኝ። በብቸኝነት ድንጋይ ተንተርሶ በተኛበት ስፍራ እግዚአብሔር ግን ከእርሱ ጋር ነበር። ብዙ መላእክትም ከበውት ተመለከተ። እኛም በምንም ሁኔታ ውስጥ ብንሆን እርሱ ከእኛ ጋር እንደሆነ እርግጠኞች ልንሆን እንችላለን። ሁለተኛ በምትሄድበት ስፍራ ሁሉ እጠብቅሃለሁ። በእርግጥም ያዕቆብ በብዙ ስጋት ውስጥ ወድቆ ነበረ። ነገር ግን ሩሩህ አምላክ ጥበቃውን በእርሱ ላይ አድርጎ በሰላም እንደሚመልሰው ቃል ገባለት። ዛሬ ከተለያዩ አደጋዎች ራሳችንን ለመጠበቅ ብዙ ነገሮችን እናደርጋለን። ነገር ግን እግዚአብሔር አገርን ካልጠበቀ ይላል ጠባቂዎች በከንቱ ይደክማሉ። ያለ እርሱ ጥበቃ ዘለቄታ ያለው ዋስትና፣ የደህንነት ዋስትና የለንም። ሦስተኛ ደግሞ እንደዚህ ያለው የሰጠውን ተስፋ እስክፈጽምልህ ድረስ አልተውህም። ያዕቆብ ከጌታ የተቀበለው ትልቁ ማጽናኛው ይሄ ነበር። የምናመልከው አምላክ አይዋሽም፣ ወይም ቃሉን መፈጸም አቅቶት መንገድ ላይ አይተወንም። ይልቁንም የነገረንን እስኪፈጽምልን ድረስ አይተወንም። ያዕቆብ እነዚህን ተስፋዎች ከጨበጠ በኋላ ከእንቅልፉ ነቃ። የነበረበትንም ስፍራ የእግዚአብሔር ቤት መሆን አለበት ብሎ የእግዚአብሔር ደጅ አለው። የቦታውንም ስም ቤቴል ብሎ ጠራው። ከዚህ ቀደም ሰዎች የባቢሎንን ግንብ በመገንባት ወደ እግዚአብሔር ደጅ ለመድረስ ጥረው ነበር። ያዕቆብ ግን እርሱ ሳይሆን ወደ አምላኩ ለመድረስ የጣረው ራሱ እግዚአብሔር ነበር ፈልጎ ያገኘው። መሰላሉንም የዘረጋለት እሱ ነበር። እንግዲያውስ እኛም እንዲህ ብለን እንጸልይ። አባት ሆይ ለእኛም የገባህልንን የተስፋ ኪዳን እስከምትፈጽምልን ድረስ እንደማትተውን በማመን እንድንጸናና እንድንቆም እርዳን። አሜን።